ቤት ሰሚያለሽ? ማርቲ ልጅሽ ደበደበች። ቆይ ተረጋጊ። ምን ሆነሻል? የምታረጊው ነገር ታውቂያለሽ? ማርቲ ቆይ ችልሽ ጤነኛ ናት? ለማየ ሌላ ባይ ይቅርታ አድርጊለት። አታደርግለትም። ምን አገባሽ? ውጭ ከኛ ቤት ከአባት ቤት ውጭ አይመለከትሽም። ለማየ ለአባይ ይቅርታ አድርጊለት። ነይ እንሂድ። እየተጎዳሽ ነው አይደል? እሺ እኔ ምን ላርግላት? ጊዜ ምን ላርግላት? ኧረ አንተማ ምን ታረግላታለህ? ለመሆኑ ምን ሆነ ነው ሰሞኑን ጠፍተሃል? ትንሽ አሞኝ እኮ ጸበል እጄ ነበር። እቺ ላይ ቢስጥልኝ ከዛ ከገዳም ያመጣውላት በረከት ነው። አፈር ልብላ። እናንተ አሰጣትም ነበር? አይ ገዜ እኔ ልታገባ ስለሆነ ብርቃት ነው የሚሻለው። እኔን እያየሽ ከምትጨነቅ እኔ ብርቅ ይቀለኛል። እኔ እንዳመጣውላት ንገራት። እሺ እሺ። ገዜ ተሰየ ጥሩ ነው። ጥሩ ነው። ችግር የለውም። እኔ ጋብዝሃለሁ። እንዲሆን ለሌላ ጉዳይ ነበር የመጣሁት። ቆይ ሴቶኝ ልጋብዝ ስላልኩ ነው? ሙች እኔ እንደዚህ አይደለም። ትደውይለታለሽ። እናንተ እዚህ ቁጭ ብላችሁ ምን ፈልገሽ ነው? ኧረ አንቺ በእናትሽ ፊትሽ በጣም ነው የሚያስፈራው። በቃ በእናትሽ ፈቺ። ምን ፈልገሽ ነው ያልኩሽ ነው። ይኸውልሽ ኤቢ፣ በመጀመሪያ እኔ ምንም አልተረዳሽኝም። አልፈልግም፣ አታስረጂ። ኤቢ፣ እኔ ላንቺ ክፉ አይደለም። ኬድያን እኔ እንደፋራቴ ዳጣ፣ ምን ፈልገሽ ነው ያልኩሽ ነው። በመጀመሪያ ይቅርታ፣ ግን ቃዲስ ምጥን ጋር እየደወለልሽ ነው። ለምን ነው ቃዲስ ምጥን ጋር የሚደውለው? ደውሎ እየጀነጀናት ነው። ኤቢ ጀግኒት የአባቷ ጠበቃ ማለት ነው። እንግዲህ ዛሬ ድል በድል እነስታለች። እውነት ለመናገር የቤቱ የድራማው ድምቀት ናት ማለት ነው። ኤቢዬ ሰርታላታለች። መድኃኒትን ደብድባታለች። እሷም ግን መታት ነበረ። በመታትም ጋሽ ደረጀም ተነስቶ ራሱ መድኃኒትን መቷታል። በዛ ላይ በመቀጠልም ሁሉን ነገር እንደ ልክ እያስያዘ ትገኛለች ማለት ነው። በትክክለኛ መንገድ እየነዳችው ትገዳለች ማለት ነው። ምክንያቱም ኤቢ እውነት ለመናገር በጣም ከባድ ተዋናኝ ነች። እውነት በጣም ደስ የምትል በፊት ስንጠላት የነበረው አሁን ኤቢዬን የምንሰፈሰፍላት ሆናለች ማለት ነው። የድራማው ድምቀታችን ኤቢዬ በመጨረሻም መድኃኒት ጋር ያለውን ነገር ከዚህ ቤት ውጭልን ካልወጣሽ እኔ መጨረሻሽን አሳይሻለሁ እያለቻት የዛተችባት ትገኛለች። ማርትዬንም ነይ ቀጥታ እንሂድና ከአባዬ ጋር ይቅርታ ጠይቂው፣ አባዬን ይቅርታ እንድትዩ እፈልጋለሁ፣ አባዬን እንድትታረቂ ነው የምፈልገው፣ ከአባዬ ጋር እንድኮኝ ነው የምፈልገው እያለች ስትነግራት ነበረ። ደግሞ ብልሽ ከአባዬ ጋር ታያለሽ እንዲ እሷ ናት ይቅርታ የምትጠይቀው፣ አታደርገውም ማርትዬ አታደርገውም እያለች ነበረ። ያለውን ብርጭቆ ሁሉ ካስክሳለች፣ እያለቀሰች ትገኛለች። እናቷም አቅፋት ምንድነው እሹ ተረጋጊ እያለቻት ነበር። ጤነኛ አይደለችም አላለችም፣ ጭራሽ ጤነኛ ነች። እሷ ይሄን ሁሉ የምታደርገው እናትና አባቷ አንድ ላይ ሁነው እንዲኖሩላት ነው የምፈልገው። ስሜቱ ሳይሰማት ቀርቶ ሳይሆን ለእናቷ ሳታዝን ቀርታ ሳይሆን ታዝናለች። ግን መጨረሻም እነሱ ሁለት ባንድ ሲበታተኑ በጣም ያን ስሜት ስለማይላት ነው ማለት ነው እንግዲህ እንደዚህ የሆነችው። ህዲያ መታከም አለባት፣ እሷ ጤነኛ አይደለችም፣ እንድትታከም እንፈልጋለን። ማርትዬ ራሷን በጣም ነው የሚያማት፣ በሰላም አይደለም እያለች ራሱ ለማርትዬ ስትነግራት ነበረ። ማርትዬም እቅፍ አድርጋ ባንድ እንትን እያሉ ነበረ ማለት ነው። እንደዛ ስትላት ጋሽ ደረጀ ከጀርባ ሆኖ እያሰማቸው ነበረ። በጣም እያለቀሰ ይገኛል እሱም ያለው ነገር። እሷም ማርትዬም ምንድን የሆንሽው ተረጋጊና ንገሪኝ እስኪ ምንድን የሆንሽው እያለቻት ነው ማለት ነው። እሷም አትናገር ብላለች። አሁንም አንድ ላይ ታረጋቸዋለች፣ ታስታረቃቸዋለች የሚል ሀሳብ አለኝ። ደግሞም ታደርገዋለችም። ልጅ የወለደ ባልና ሚስት ተፋቶ አይፋታም የሚል አባባል አለ። ልጆቻቸው መካከላቸው ገብተው ያስታርቃሉ የሚል አባባል አለ ነበርና ያ ነው እየተደገመ በአካል እያየሁት ያለሁት እውነት መናገር
እሷ በጣም ረጅም ጉዞ እየሄደች ነው። እነሱን አንድ ላይ አድርጋ ይቅርታ ጠይቃ እንዲገናኙና አንድ ላይ እንዲሆኑ የፈለገችው። ማርትዬም ደረጀን እንግዲህ ያለውን ነገር ንገረኝ፣ እኔ እሄዳለሁ፣ ይቅርታ። ስለዚህ አንተም ሂደህ መታከም አለብህ፣ ሰርጀሪ ትነሳለህ፣ በዚህ 3 ቀን ውስጥ ትነሳለህ፣ ሰርጀሪ ትደረጋለህ። አንተም እንትን ይልሃል። እኔም ወደ አሜሪካ ነው የምሄደው ከእህቴ ጋር። እህቴ ባደረገችው ነገር ሁሉ በጣም ይቅርታ፣ በጣም አዝኛለሁ። እኔም መልሼ ወደዚህ እንግዲህ መምጣት አልፈልግም፣ እዛው መሆኑ ፈልገው እያለችው ነበረ። እሱም በዝምታ ተውጦ ውስጡ ሰላም አቶ በዝምታ ተውጦ እሷን ያዳምጣት ነበረ። እንግዲህ ካላስቸገርኩ በጽሁፍ ታደርግልኝ ደሬ ጻፈልኝ እያለችው ነው። ጽፋለታለችም። ጽሁፉንም ሲያነብ ይቅርታ የሚል ጽሁፍ ነው ያየ ነው ማለት ነው። እንግዲህ ከይቅርታ በስተቀር ምንም ነገር የለም። እንኳን ይሄን ቀርቶ አይደለም ናታን ራሱ እውነት መናገር በጣም እንትን እያለ ነው ማለት ነው። እማዬ ይቅር በሉ እናንተ፣ እኔ ይቅር እምላችሁ እናንተ ይቅር ስትሉ ነው እያለ አይደል እንዲህ ፈጣሪ ያስተማረን። ስለዚህ እኮ ብዙ ነገር ይፈጠራል፣ ብዙ ክስተቶች ይደረጋሉ። ያን ይቅርታ ደግሞ እኛ ማለፍ አለብን እያላት ነው ማለት ነው። ይቅርታ ለምን አታደርግለትም በአባዬ ዙሪያ? እስከ መቼ ድረስ ነው እማዬ? ሰው እኮ ነን፣ የሰው ልጅ ሁላችንም እንሳሳታለን። የማይሳሳት ነገር ምንም ነገር የለም በዚች ላይ። ስለዚህ ይቅርታ ጠይቀው እያላት ነበረ። ይቅርታ አድርጊለት እያላት ነበረ። እሱም እንደዛ ሊልባት የቻለው እኔ ወደ ደረጀን እንድታከም ፈልጋለሁኝ እያለችው ነበር። ታከማ እማዬ አንቺ እየተነጠለች ምን ይሰራልሻል ነበር ያላት። እኔ ከዚህ ከአንተ አልጠበቅኩም፣ እንዴት ትለኛለህ ናታን ስትለው፣ ማለቴ እማዬ አንቺ እንትን ስትይ እኮ ነው መጀመሪያ አንቺ ይቅርታ ስታደርጊለት አባዬም ይሻለዋል ስለሚጨናነቅና እንትን ስለሆነ እኮ ነው። ዶክተሪቱም ሲጨናነቅ እንደዚህ ይሆናል ስላለች እኮ ነው፣ የሌላ አይደለም እያላት ነበረ። እና ታዲያ የልጆች አባት ነው እኮ ምንም እንዲሆንብኝ አልፈልግም፣ ምንም እንዲነካው አልፈልግም፣ ለልጆቹ ደህና ይሁኑለት ነው ያለችው ማለት ነው። እውነት መናገር በጣም አንበሳ ነች ማርትዬ፣ እስከ ጥግ ድረስ እናትነትን ማሳየት በዚህ አጋጣሚ ነው ማለት ነው። እናት የሆናችሁ እንደዚህ እስከዚህ ድረስ ቢመጣ እንኳን አያምጣው እንጂ መፋለም ግዴታ አለብን ማለት ነው። የልጆች አባት ነው፣ ለእኔ ተውትና ለልጆች ይቁምላቸው ነው ብላ እየተከራከረች ያለችው ማለት ነው። እንግዲህ እንደዛ በምትልበትም ሰዓትም እና እማዬ የምንድን ነው ይቅርታ ማታደርግለት? አባዬ እኮ በጣም ተጎድቷል፣ አንቺም ተጎድተሻል። እናጠፋለን፣ የሰው ልጅ እንሳሳታለን። በዚች ምድር ላይ እስካለን ድረስ ከስህተት እንትን አንልም። ፈጣሪም ይቅር የሚለን እኛ ይቅር ስንባባል ነው። ይቅር ሳንባባል እንደ ፈጣሪ ይቅር ብለን እንለዋለን እያለ እየነገራት ነበረ። ስለ ሃይማኖትም አንዳንድ እየጠቀሰ እየነገራት ነበረ። በዚህ ምድር ላይ እኮ ይቅርታ የማይባልለት አንድ ሰይጣን ብቻ ነው ይቅርታ የማይባልለት እንጂ ሁሉም ሰው ይቅርታ ይባልለታል። እኛ እዚህ ይቅር ስንል ነው ታዲያ ይቅርታ የሚባልለት እያለ በተደጋጋሚ እየነገራት ይገኛል። ማርትዬም ያን ስትሰማ አዎ ልክ ነህ፣ ግን ለምንድን ነው እንደዚህ የሆነው? እንደዚህ የሆነበት ምክንያት በምን ምክንያት ነው? እኔ በጣም እንትን እያለኝ ነው እያለችው ነበረ። እኔ እኮ አሜሪካ ልሄድ ነው ሲላት እኔ እንደዚህ አይሆንም መቼም አታደርግም እማዬ፣ አባዬስ እኛስ እያላት ነበረ። እሱ ፈጣሪ የሆነው ምንም ማድረግ አልችልም፣ መድኃኒት ጋር መሄድ ይፈልጋል፣ አሁን ወደ ሪፖርት እንድትወስደኝ ይፈልጋሉ፣ እዛ ማስተካከላቸው ነገሮች አሉ እያለችው ነው። ይዟት ይሄዳል ማለት ነው። እሺ ብሏታልም። ኤቢስ እንዴት ናት ተረጋጋቸው እያለችው ነበረ። እዚህ ቤት እኮ ማንም ጤነኛ የለም፣ ሁሉም ሰው እኮ ታሟል እማዬ እያላት ነው። አዎ ሁሉም ታሟል፣ መታመሙን አውቃለሁ፣ ግን በቃ ያለው ነገር እንደዚህ ነው። አሁን መኪና ይዘህ እንድትወስደን ነው የምንፈልገው እያለችው ነበር። መድኃኒት ደግሞ በዚህ አጋጣሚ በጣም ሳላደንቃት አልቀርም። ጊዜን ዙሮ ለራሱ ሊያረጋት ነው ሲያስለቅሳት፣ ስታስለቅሰው ታንበርክካሽ ትለምኝኛለች ሲላት ሲዝትባት ነበረ። ለዛ ዛሬ እጇ ላይ ጥሏታል ማለት ነው። እንዲህ ሲያደርግም አይተዋለች። እሱ ጋር ስታወራ ሲዋወሩ ስታይ እንዴት እንደዚህ ያደርጋል? እኔ እኮ ያቻ ብቻ ነኝ ሌላ የማንም አይደለው እያለችው ነበረ። እንግዲህ ያቻም አይደለሽም
ነይ በመጀመሪያ እሱ ሲነግረው ምርጥ ናት፣ ቆንጅዬ ናት፣ 2 እጥፍ ትበልጣታለች፣ ባለሀብት ናት፣ አሜሪካ ትወስዳለች እያለ ሲለው ነበረ። እንደዛ ሲለውም እኔ ወይድኛ አልፈልግም ገዚ፣ እኔ አሜሪካ መሄድ አልፈልግም፣ ቀያችን ነው ታውቀው የለ ቀያችንን። እውነት እንደዛ ሲል ውስጤ ይሰማኛል፣ ህፃንነት ትዝ ይለኛል፣ በቀያችን ላይ በቤተሰቦቻችን ስር ሆነን የምናሳልፈው ህፃንነትና ያን አስታወስ። እውነት እንደዛ ሲለው ነበረ። የሰው ሀገር የሰው ነው፣ ስለዚህ ሀገራችን ነው የኛ፣ ምንም ሆነ ምንም እንደ ሀገራችን የሚሆንብን የለም እያለው ነበረ። እሱም ልክ ነህ፣ ግን እሷ እኮ በጣም ባለሀብት ነች፣ በጣም በዛም ላይ ደግሞ ቆንጆ ናት፣ ከለዛ እጥፍ የምትበልጥ ልጅ እኮ ናት፣ መታደል እኮ ነው፣ ይሄን ቻንስ እኔ ባገኘው አለቅም ነበረ፣ አንተ ግን ምንኛ እድለኛ ነህ እያለ ሲያጋፍጠው ነበረ። እኔ የምፈልገው ለዛ ነው፣ ለዛም ብዬ ነው የመጣሁት፣ ስልክም ስደውላት አታነሳም፣ ምንድን ነው የሆነችው እያለ ነበር። እኔ እንጃ እሷን ተዋት፣ አንተ እሷን ተዋት ሲለው ቆይ መገዚ ትወዳታለህ እንዴ ግን እሷን እያለ በተደጋጋሚ ሲነግረው በወዳት ታዲያ የምፈልገው አንተን እኔ ምን እሰራላታለሁ? የወደደችው አንተን የፈለገችው አንተ እኔ ምን አደርግላታለሁ? አቻ ስለዚህ በወዳት ስም ሆናለሁ አልፈልጋትም እያለው ነበረ ማለት ነው። እሷን መድኃኒት የት ናት ያለችው ብሎ መድኃኒትን ጠይቆ ወይኔ በቤቴ ስም ግን የሳቆሳ ማለት ነው። ልብስ ስለብስ ያየ እንዴት እንዲያየ እያጮለቀ ሲመለከት ነበረ። እንደዛ በሚልበት ሰዓትም ኤቢ ራሱ እንትና ይቅርታ ለዛ ትቀናለች መሰለኝ። በጊዜም ጊዜ እንዲያገባም እንዲዝም አፈልግም መሰለኝ። አንዳንድ እኮ ሰዎች እንደዚህ ነን። በአብዛኛዎቹ ልቦና ይስጠን እንጂ ወያ ይዙ ወያ ሲዙ ዝም ብሎ ሞፖጫጭቅ እና እንደዛ እያደረገ ትገኛለች ማለት ነው። እሱም እሷን ጠርቶ መልሶ ለጊዜ ለዛ ነው የጠራት። ሁለታቸው ባንድ ሲያወሩ ስታይ በጣም ነው የተንጨረጨረችው። ለዛ እንዴት እንደዚህ ያደርጋል ጊዜ እኔ እኮ እስከዚህ ድረስ ነበር ማምነው እያለች ነበረ። እቃ ሁሉ እያተራመሰችው ትገኛለች። ዛሬ ተሳክቶላታል። ኤቢና ዳጣ አንድ ላይ ሆነው የኤቢን ፍቅረኛ ሊፈትኑት ነው ማለት ነው። ምጥን መታ ይደውልሻል እንዴ እያለቻት ነበረ። አዎ ይደውልኛል፣ እንግዲህ ነይ ላሳይሽ፣ ከምጥን ጋር እየተጀናጀኑ ነው እያለኝ ጠርታታለች። በቀጣይ በአዲስ ከምንገናኝ መልካም ጊዜ